በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅድስት ልደታ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን መንፈሳዊ ነውና ለሌሎች እህቶችና ወንድሞች መድረስ ምክንያት እንድትሆኑ ስንል እያሳሰብን ቻናላችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል የእመቤታችን የቅድስት ድንግል ማርያምን ታምሯን እናሰማለን። አንድ አምላክ በሚባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆቼ ወንድሞቼ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናውን መፈጸም የማይቻላቸው የእመቤታችንን ታምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመናዋ ከንጉሳችን ጋር ለዘላለሙ ይኑር አሜን። ከታምር አስቀድሞ ይህ ይነበብ፣ ሕዝቡም ዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን ክብሯን ልዕልናዋን ምስጋናዋን በልቡናችሁ አሳድሩት አኑሩት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠረች። አዳምም እመቤታችን ማርያም ከእርሷ ብራክ እንድትከፈል ከሔዋንም የማኅፀን እንድትወለድ አውቆ ሔዋንን ሕይወቴን ይላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማው የሚቻለው ምን ጆሮ ነው? ሊወስኖስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያክል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ ሴ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልድ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተሰጣቸውም። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባህርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች።
የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆቼ ወንድሞቼ ያክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ናትና። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቡናችሁ መኑባት፣ እርሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ይደረግ ይሁን ይበሉ። እግዚአብሔር ካንቺ ሰው እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ቅዱስ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይኔ ጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት ላይ አድሮ የኖረ ካንቺ ተወልዶ የተገለጠልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባንቺ ካንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽውም በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትና አገልጋይ ተብለሻልና እግዚአብሔር ባሕርይሽም ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባል። እኛ ከምንወደው እርሱም ከሚወደን ልጅሽ ኃጢአታችንን ታስተስሪልን ዘንድ ለዘላለም አሜን። ለዘላለም ክብሯ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ነው። ሥጋዋ በፈለሰበት በዓል በነሐሴ 16 ቀን አንድ ሰው በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችንን ምስጋና መሰግን ዘንድ አሰብኩ አለ። ፍልሰቷንም በመናገር መጽሐፍ በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችንን ይቀብሯት ዘንድ ሲወስዷት አይሁድ ስለዚህ ነገር አስከሬኗን ጥለው ሸሹ የሚል አገኘው። በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችንን አስከሬን ጥለው እንዳልሸሹ ያን ጊዜ መንፈስ ቅዱስ አሳሰበኝ። መንፈስ ቅዱስ የሚያጸናቸውም ስለሆነ
ከመገረፍ የተነሳ ፍርሃት የለባቸውምና የክርስቲያን ወገኖች መላችሁ በመስማማት ልብ በማድረግ ስሙ፣ አድምጡ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከዚህ ዓለም ድካም ጻማ መከራ ባረፈችም ጊዜ ሰቀቀን ሆነ። እንደተናገርኩ በሐልዮም በገቢርም ቢሆን ምንም አልነካትም። ወንድሞቼ ሆይ ለሐዋርያት የተሰጠ የእግዚአብሔርን ጸጋ እናገር ዘንድ በድንጋሌ ሥጋ በድንጋሌ ነፍስ የጸናች እንደሆነች አምነን እናስተምራለን። ወደ እርሷ ደርሰው ታማ ባገኟትም ጊዜ ከእርሷ ተባርከው በረከቷን ተቀበሉ። በዚያች ቀን በጸጋ ላይ ፍጹም ጸጋን አገኙ። ያን ጊዜም በፊቷ ሰገዱ፣ ሥጋዋንም እጅ ነሱ። በኋላዋም በፊቷም ሆነው በፍጹም ምስጋና እያመሰገኑ በአልጋ ላይ አድርገው አክብረው ገነዟት። በሐዋርያትም እንደገና ይዘዋት በጌቴ ሴማኒ እንደቀበሯት በተረዳ ነገር እነሆ ነግራችኋለሁ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን በመንገድ ጥለዋት እንዳልተበተኑ የእመቤታችን ፍልሰቷን የሚናገር መጽሐፍ እንደሰማ ነው። ዳግመኛም እርገቷን በሚናገር መጽሐፍ ዳግመኛም ስንክሳር ላይም እንደሰማ ነው። ጌታችን በዮሐንስ ወንጌል የሰማነውን እንድንናገር ያየነውንም እንድናስተምር እንድንመሰክር በእውነት እነግራችኋለሁ እንዳለ ያየም እንዳየ ይናገራል። የሰማም እኛም ወንጌላዊ ዮሐንስ በጻፈው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ፍልሰቷን በሚናገር መጽሐፍ እንዳየን እንደሰማን እንናገራለን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን የፍልሰቷን ነገር በሚናገር መጽሐፍ እንደተነገረ እርሱ ራሱ የጻፈውን ነገረኝ። ዳግመኛም እርገቷን በሚናገር መጽሐፍ እንዳገኘነው ዳግመኛም ከሰማንያ አሐዱ መጻሕፍት የወጣም ስንክሳር በሚባል መጽሐፍ እንዳገኘነው አምላካችን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን አስክሬን ሐዋርያት በመንገድ ጥለው ሸሹ የምትል ሰው ስማ። ሐዋርያት የጻፏቸው መጻሕፍት ፈጽመው ተናግረዋልና። እኒህ የሰሩትንና የሆነውን ሁሉ ሰውሩ። ቅናትን የተመሉ አይሁድ ያደረጓቸውን እንዳደረጓቸው ካንደበታቸው ምንም ሐሰት አይነገርምና ዓለማዊ ሰውነት ገንዘብ ማድረግ የማይቻለው እውነተኛ መንፈስ ቅዱስን ገንዘብ አድርገዋልና። የሐሰት ነገር ኃጢአትን ለምን ትሻላችሁ አለህ። በአራቱ ማዕዘን ሁሉ በአደባባይም ሁሉ እየዞርክ ንጹሐን በሚሆኑ በአባቶቻችን በሐዋርያት ላይ የሚያሳፍረውንም ነገር ሁሉ አመጣባቸው። የንጽሕት የእመቤታችን የማርያምን አስክሬን ጥለው ሸሸ ብለው ደፍረህ ትናገርባቸው ዘንድ አይገባም። ይህ ሥራ ለአጋንንት ነው እንጂ ለአባቶቻችን ለሐዋርያት አይስማማም፣ ፈጽሞም አይደለም። የጳዚዮን ዕንቁ ወልደ ነጎድጓድ ዮሐንስ የጻፈው ፍልሰቷን የሚናገረውን መጽሐፍ እንደተናገረ ገንዘው
ታቅፈው አጽንተው ተሸክመው ወስደው አድርሰው እጅ ነስተው እያለቀሱ በጌቴ ሰማኒ ቀበሯት እንጂ ፈጽመው አልጣሏትም። እመቤታችን ከቸርነቷ ወገን እናታቸው ናትና ከቤተ መንግሥትም ዘንድ እመቤታቸው ናትና። አባቶቻችን ሐዋርያትስ ልሳነ ዕረፍት ክቡር ጳውሎስ እንደተናገረ ከዚህ ዓለም እንደ ጥንግ የሆነው ስለማን ነው? ስለማን በግር ብረት አጽንተው አሰሯቸው? ካላውያን መኳንንት ነገሥታት ዘንድ ጸብ ክርክር ባለበት አደባባይ ስለማን መከራ አጸኑባቸው ተብሎም እንደተነገረ ሰውን ሁሉ ባጠመቁም ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ነገር በማስተማር አይደለምን? የጌታችን ኢየሱስ ክርስቶስም ነገር በማስተማር አይደለምን? አስቀድሞ ሁሉን በፈጠረ በአብ ታምናለህን? ሁለተኛም ከአምላክ አብ በተወለደ ሰው በሆነ አምላክ በጌታችን በኢየሱስ ክርስቶስ ታምናለህን? ከአብ ጋር ዓለም ሳይፈጠር የነበረ በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ክብርት እመቤታችን የተወለደ በጲላጦስ ፊት የተሰቀለ የሞተ በሦስተኛው ቀን ከሙታን ተለይቶ የተነሳ ተነስቶም ወደ ሰማይ ያረገ በአባቱ ሪና የተቀመጠ ለጻድቃን ሊፈርድላቸው በኃጥአን ሊፈረድባቸው የሚመጣ በመንፈስ ቅዱስ ታምናለህን? በክብርት ቤተ ክርስቲያንም ታምናለህን? እንደዚህም ሁሉ ሐዋርያትም አስቀድሞ ጌታችን በመጽሐፈ ኪዳን እንዳስተማራቸው አጠመቁ። አንተ ሰው ማንን አስተማሩ ትላለህ? ከአገር ወደ አገር ስለማን ተሰደዱ? ስለማንስ ተራቡ ተጠሙ? ስለማን በልተው መከራቸውን አጸኑባቸው? ስለማን ይዘው አሰሯቸው? ስለማንስ በመጋዝ ሰነጠቋቸው? ስለማን ገረፏቸው ገሰጿቸው? የሐዋርያትን ሥራ የሚናገር መጽሐፋቸው የእሳቸውን ነገር እንዲህ ብሎ ነግሮናልና ሊቃነ ካህናት የሰዱቃውያን ወገኖች በጠላትነት ተነሱባቸው። በእሳቸውም ቀንተው ሐዋርያትን ይዘው አስረው በግዞት ቤት አዋሏቸው። ከእግዚአብሔር የታዘዘ መልአክ የግዞት ቤት በር ከፍቶ አውጥቶ ሄዳችሁ ከምኵራብ ገብታችሁ ይህንን የክርስቶስን ነገር ለሕዝቡ ንገሯቸው አለ። ሰምተው ማልደው በነግም ሄዱ። ሊቃነ ካህናት ከእርሳቸውም ጋር ያሉ መጥተው በቤተ ክርስቲያን የተሾሙ ሊቃውንትን ሁሉ በአደባባይ ሰብስበው ያመጧቸው ዘንድ ወደ ግዞት ቤት ላኩ። ብላቴናዎቻቸውንም ባገኟቸው ተመልሰው ሄደው የግዞት ቤት ተቆልፎ ተዘግቶ በአራቱ ማዕዘን ተወርሮ ዘበኞች በሩን ሲጠብቁ አገኘነው፣ በከፈትነውም ጊዜ በውስጥ ያገኘነው የለም አሏቸው። ሊቃነ ካህናትና በምኵራብ የተሾሙ ይህ ነገር ሰምተው የሚሰሩትን አጠኑ። ይህ ነገር ምንድነው አሉ። አንዱ መጥቶ የሰራችኋቸው እኒህ ሰዎች ከምኵራብ ገብተው ቆመው ለሕዝብ እነሆ ያስተምራሉ አላቸው። ከዚህም በኋላ የምኵራብ ሹም ከብላቴኖቹ ጋር ሄዶ እየታለለ አመጣቸው፣ እንዳይወግሯቸው ሕዝቡን ይፈጥሯቸው ነበርና። አምጥተው በአደባባይ መካከል አቁመው በኢየሱስ ክርስቶስ ስም ለማን እንደምታስተምሩ ከለከልናችሁ አልነበረምን? ብለው ሊቃነ ካህናት መረመሯቸው። ትምህርታችሁን በኢየሩሳሌም እነሆ ከሁሉ እንዳረሳችኋት የዚህን ሰው ደም በእኛ ልትመልሱብን ትወዳላችሁ?
ሐዋርያት ጴጥሮስና ዮሐንስም ፍራሽ በስባሽ ሰውን ደስ ከምናሰኝ እግዚአብሔርን ደስ ማሰኘት ይሻለናል ብለው መለሱላቸው። ሐዋርያትን ጠርተው ገስጸው ገረፏቸው። እንግዲህ ከዚህም በኋላ የጌታችን የኢየሱስ ክርስቶስ ስሙ ሕይወት መድኃኒት እንደሆነ ለሰው እንዳያስተምሩ ገርፈው ተዋቸው። ደስ እያላቸው ከአደባባይ ፊት ወጡ። በስሙ ስላመኑ መከራ ያጸኑባቸው ዘንድ አድሏቸዋልና። ሐዋርያትም የዚህ ዓለም ነገሥታት ሁሉ ከሰራዊታቸው ከፈረሳቸው ከጋሻ ጦራቸውም ሁሉ ጋራ ተሰብስበው ቢመጡባቸው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን አስከሬን ባልጣሉም ነበር። የእመቤታችን የማርያም ፍቅር የልጇ የጌታችን ኢየሱስ ክርስቶስ ፍቅር የሚያስተዋቸው የለምና ክቡር ጳውሎስ የክርስቶስን ፍቅር ማን ያስተውናል? መከራ ችግር ነውን? ከአገር መሰደድ ነውን? ረሃብ ነውን? መራቆት ነውን? ጎራዴ ነውን? ጭንቅ ነውን? ብሎ ስለ ሐዋርያት እንደተናገረ መጽሐፍ በእርሱ ስላመኑት ዕለት ዕለት ይገድሉናል እንዳለ እንደሚታረዱ በጎች ሆነን እንደዚህም ሲሆን ስለወደድን ፍቅሩን እንበዛለን። ነገር ግን ስለ ጌታችን ኢየሱስ ክርስቶስ እግዚአብሔርን የምናፈቅረውን ፍቅር የሚያስተውን እንደሌለ እናምናለን። እንገድላችኋለን እናድናችኋለን ቢሉን ሹማምንት ተሾመው የተሻሩት ሊቃውንትም መኳንንትም ቢገረሙብን ያለው ትውልድ ይመጣም ዘንድ ያለው ትውልድ ቢገረምብን ከዚህ ሁሉ በላይ ካለ ተራራም ቢያግዙን ከገድለን ጥላችኋለን ቢሉን ካለ ፍጥረት ቢገረምብን ክርስቶስ ከምናፈቅረው ፍቅር መለየት የሚቻለው የለም። አንተ ሰው አስተውል። አምላክን ከወለደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከክብርት እመቤታችን ፍቅርና የዓለም መድኃኒት የሚሆን ጌታችን መድኃኒታችን ኢየሱስ ክርስቶስም ከምናፈቅረው ፍቅር ይለያቸው ዘንድ መለየት የሚቻለው የለም። ልመናዋ ክብሯ በእውነት